እውነት ፍቅር ይስጣቸው፣ ሸማውን ያልብሳቸው፣ እንደዚህ አሜን ሽፍን ያርጋቸው። አይንዬና ብሩኬ የወርቅ ሽፍን ያርጋቸው፣ ሽፍን እንደዚህ ሽፍን ያርጋቸው። አሜን እግዚአብሔርን አሜን። እኔማ ልክ አዲስ አበባ እንደገባ 3 ቀን ባድር ነው ቀጥታ እነሱን ፍለጋ ነው የሚሄደው። ቀጥታ አዲስ አበባ ለለማ ቀጥታ ቡታጀራ ይጂ ቡታጅራ የታገኛቸዋለሁ። ምን አለ አዲስ አበባ ታገኛቸውማ ያው በሰው እዛ ግን ቀላል ነው ስልሽ በዓል ጠብቀሽ ሂጂ። አዎ በዓል ጠብቄ ሄዳለሁ። እውነት እንደው ምንም አልልም። ብቻ በስመ አብ ቁጭ አድርጌ እግርና እግራቸውን ዘርግተው ቁጭ ብዬ እንደው እግራቸው ስር ቁጭ ብዬ እንድመርቃቸው ነው የምፈልገው። ማርያም ትገናኛለሽ ኢንሻአላህ። እኔስ እንደው እውነትም ሳምልኝ በስተት ነው ብለሻል። እንትኑ እውነትም አንቺ ሳም ማድረግ ነው። ይኸው ሳም አድርጌሻለሁ። ማርያምን አንጀቴን ነው የምታረጊኝ። እግዚአብሔርን አንጀቴን ነው የምታረጊኝ። ገብርኤል ወላ ፎሎ የለ ወላ ላይክ የለ ወላ ዩቲዩብ የለም። እኔ አልጠብቅም። ገብርኤልን እንዲህ ብቻ ለመጫወት ነው እንጂ እኔ አልጠብቅም። ያው አርጉ ስትይ ደግሞ እንዳይዘጋብሽ አንዳንዴ እንጂ እኔ ምንም አልፈልግም። እነሱ መረቅ ነው ባርክልኝ። በሁለቱም የእጅ ቀለበት ነው የምገዛላቸው የብር። ደግሞ ይሄንን አውጥተው ኢትዮብ ላይ ይለቁልሽ። እኔ ሲለቁ ደግሞ አገባኝ። በዚህ ደግሞ ይሰደቡ አሉ። በእናትሽ እንደው ተይ ዝም በይ እናቴ። ምን አገባቸው? እኔ ለወደድኳቸው ምን አገባቸው? ገባችኝ። እንደው አንበሳ አወራረዱን አላውቅም እንጂ እኔም ብዬ ነበረ። ዋትሳፕ አናግሪያት ነበር። እስኪ ሴትዮዬን ቆይ እንትን በይልኝ እላታለሁ፣ አውርጅልኝ እላትና እንኳን አንበሳ አይደል በኖረኝ ለምን እንደው ፎቅ አልሰራላቸው? ምን አገባቸው? ምን ችግር አለ? ግን አንቺ ከልብሽ ነው እናቴ ትሙት የምትወጀድ እንዴ? ለምን አልወዳቸውም? ልጆቼ ናቸው እንዴ ልጆቼ። ምን ነው ቆይ ማርያምን እንደው በገባ አሁን እንደው ላይቭ ላይ እንደው እንዲቃጠሉ ነው የማደርገው። ቆይታ ያለሽ እንዴ ምን አባታቸው አገባቸው? የፈለገ የፍቅሩን ቢያደርግ የፍቅሩን ሰው ቢያደርግ አንቺ የፍቅርሽን ለእኔ ብታረጊልኝ ምን እሱን ስታረጊ አፍቃሪ ነሽ ምናምን ይላሉ። እኔ ብሩኬን ቢሆን ልጄ ነው፣ ሀይምን ብትሆን ልጄ ነች። ወልጄ ያደርሳቸዋለሁ። አንድ ሺህ 200 ናት ደሞዜ። አዳምጪ 1200 ናት ደሞዜ ማለት ነው። ለሁለቱ 600 ባካፍልስ ምን አገባቸው? እንደዚህ የምታዋርድ ልጅ ሴት ልጅ አልሰጠኝም። እግዚአብሔር ይመስገን ወንድ ነው የሰጠኝ። አፈቀርኩላ በሚዲያ ለምታውቀው የምትንጫጫ ልጅ አልሰጠኝም። ሴትም ከሰጠኝ ደግሞ ሀይሚዬን የመሰለ ይስጠኝ። በቃ ይሄ ነው። አንድ ገዳም እንትን አይደለም ስልሽ ብሩ አይደለም። እግዚአብሔር ይመስገን ምንም ችግር የለው። እንትኑ ነው ገባሽ? ማንም አወረደ አላወረደ፣ ማንም ተከፈለው አልተከፈለው የሚያውቀው እራሱ ነው፣ ባለቤቱ ነው። አንድ ሰው ስጭኝ እስካላለች ድረስ አርጊልኝ ፎሎ አርጊኝ እስካላለች ሁሉም ሰው አይተሻል እኮ ሁሉም ቁጭ ብላ እኮ አይተሻል። ሁሉም የሚለቅመው እኮ ፎሎውን ጊፍቱን ነው። እነሱ እኮ አላሉ። እነሱ እኮ አንዳንዴ በሳምንት በሁለት ሳምንት አንዴ ለሚገቡ ሊውጧቸው ይነሳል። የበለስና ማለት ነው። ምን አገባቸው? ምን አገባቸው? ማንም ቢሰጥ ያደለው። ስሚ ስደት ላይ ያለ መንግስት ገና ለሚወለድ አይደለም ለሚረገዘው ልጅ እንኳን በአካውንት ብር ያስገባ የለ እንዴ? አይደለም ለዜጋሽ ብታደርጊ ምን አገባቸው? ምቀኛ ማርያምን። እኔ የእህቴ ልጆች አሜሪካ ነው የሚኖሩት። የእነሱን ፎቶ ነው ክላሳቸው ውስጥ ያደረጉት እና አባትና እናት ምን እንደሚሉ ታውቂያለሽ? እንደ እኛ ነን እንደ ናቸው ነው ማን ነው ብለው ይላሉ። ምን አይነት እኔ እናትና አባት እኔን ይረግሙኛል። በምን ቀን ነው
ይሄንን ያመጣሽ እና እናትየዋ ለእኔ ያሳየሽኝ። እኔም ወዳታለሁ፣ ወዳቸዋለሁ፣ ግን ልጆቼ የተለከፉብኝ ትላለች። አናረክሽ ፍቅርና መዋደድን ፍቅርን የሚሰጠው ጸጋን የሚያበዛው እግዚአብሔር አምላክ ነው። ጸጋውን ያብዛላቸው ለሀይሚና ለብሩኬ። ህጻናቶች ብታይ እግዚአብሔርና አስራ ቤት ያሉት ናቸው። ብታይ ፎቶቸውን ግርግር መኝታ ክፍላቸው ውስጥ አሰርተው ይገርሙ። ፈጣሪ ጸጋውን ያልበሳቸው፣ ዘይቱን ይቀባላቸው። የአብርሃሙ ስላሴ ጸጋውን ያልበሳቸው፣ ከላይ ይስጣቸው። ኖ እንደውም እኔ በእውነት አሁን ላይ ደግሞ የበለጠ በቃ የበለጠ እንደው ምን አባቴ እንደው እያልኩ ነው። እኔ የሚመርቃቸው ሳሚልኝ ራሱ እኔ ፍቅር የያዘኝ ከአንቺ እነሱ ስትመርቂ እነሱ ስትወጂ በቃ አይቼ በቃ እኔ በቃ እንደው ያቃጭልብኛል ጆሮዬ ላይ። ገና ፍቅር ይይዝሻል። ፍቅር ከሰማይ ማርያምን ፍቅር ያዘኝ። ዩቱብ ላይ ነው እንትንሽን የሰማሁት፣ ምርቃትሽን የሰማሁት። ከዛ የት ላገኘሽ እያልኩሽ ነበር። ወላሂ ማርያምን እኔ ማለት ነው የሆነ ቤት ገብታ ማለት ነው ሰው ልጅ ፍላጎቷ ነው። አንቺ ማዳቤ ስርት ማዳቤትም ከሰራችን ካልሰራችን ምኞቷን ሀሳቧን ነው የገለጸችው። ገባሽ? መመኘቷ ማድረጓን አንዳንድ ዝም ብሎ አስተያየት ሰጣለሁ የሚል እንደዚህ ነው። ራሷን የምታውቀው ራሷ ነች። ራሴንም ማገር ምን ችግር አለው? ወደጄ ላደረገው ምን ችግር አለው? በወጣ ይተካልሽ። ስላሰብሽው ደግሞ እግዚአብሔር ይብላልሽ ነው የሚባለው። ገባሽ? እንጂ እኔ እንትን ስላረኩኝ እኔ ምናምን አደርገበቃሌ ከዛ ቀን በኋላ እና ታሪክሽን ስለ ልጅሽ ስታወሪ ምናምን ወይ በቃ ውስጤ ገብተሽ ለልጅ ነው የምወዳቸው፣ እንደ ልጄ ነው የምወዳቸው። ይኸው ጌታ ምስክሬ ነው። እንደ ሳሚልኝ ያልኩት እኮ ልጄ ሳሙኤል ነው ስሙ። ሳሙኤል። አዎ አንደኛው ልጄ ደግሞ ስሙ ማን ነው? ብሩኬ ነው። አንደኛው ልጄ ብሩኬ ነው። ይሄ በጣም የምወደው ከፈጣሪ በታች እንደ ፈጣሪ የማየው ልጄ ሳሙኤል ነው የሚባለው። እንደገና ደግሞ የወንድሜ ልጅ የ8 ወር ከልጄ እኩል ያሳደግኳት ልክ ሀይሚዬን ነው የምትመስለው። ነፃ ራሄል ነው የምትባለው። እሷ በሀይሚዬ ነው ማያት። ብሩክዬንም በልጄ አይን ነው ማየው። እውነቱን ነው የምነግራቸው። እግዚአብሔር ምስክሬ ነው። ሲገልጽ አንዳንዱ ከሌላው ጋር ይደምራል። ገባሽ? ናቸው ምን አገባኝ እኔ ቢደምሩ አሉ። አሁን ብሩኬን እርግጠኛ ነኝ የሚጠሉት ልጆች አፈቀርኩትም የሚሉት እኮ ከእድሜው በላይ ናቸው። እንደዛው ሀይሜንም ደግሞ የሚጠላት ያው ብሩኬንም የሚወዱ ምናምን ነው። ያው ሀይሜንም ደግሞ ብሩኬንም የሚጠሉት ሀይሜን አርቀው ያው ብሩኬን ስለሚፈልጉ ነው። ሌላ አይደለም፣ ምንም አይደለም። የማያውቁት የሀይሜ ወዳጅ አይደሉም። ገባሽ? ይሄ ሲስተም ነው። ልክ እንደሱ ነው። እኔ አንድ ነገር ልንገርሽ፣ እውነቱ ይቻላል እንዴ? እንደዚህ ንገሩኝ እስቲ። ሶሻል ሚዲያ ላይ አግኝቼ ይቻላል እንዴ? አይቼ ፍቅር ይዛል እንዴ? ቴት መጥቶ እኔ ሰይጣን ነው፣ መጋኛ ነው ፍቅር። እኔ አፍራለሁ፣ ማርያምን አፍራለሁ። ብሩኬ ብሏል፣ በተስፋ የምኖሩ በረሃብ ያልቃሉ ብሏል። ልክ እንደሱ ነው። ዝም በላቸው። እያዩት ይቃጠላሉ። እሱም ሸበላ እየሆነ እያማረበት ይሄዳል። የእናቱ ንጉስ፣ የሚስቱ ኩራት፣ በቁርባን በተክሊል ነው የሚጋቡት። እንደማንም ተጨመላልቀው አይደለም። ምን አባታቸው እያዩ እኮ ከሚቃጠሉ ማለት ነው። እኔ ቢሆን ከጠለውኝ አላይም። ለምን አያሉ ታቸው ራሱ አልገባል እኮ የሚገርመኝ ነገር ፍቅር ሊይዝሽ ይችላል። ፍቅር የሚይዘው ደግሞ መልካምነት ልጅ ሀይሚን አፈቀርኩ ያለው ጋር ለእነሱ ቪባችሁ ከሆነ ማለት ነው የሀይሚ ጥላቻ ያለባቸው። እሱ እኮ አያፈቅራትም። ጠይቃት እንዴ! ቆይ እኔ በጠየቃት እንደነሱ ትመስላችኋለች እንዴ? ሆነም አንድ ነገር ይሄ ማነው የሚሉት ወስፋት የሚመስለው ሀይሚን አፈቅርሻለሁ ብሎ ሲል የነበረው እዛው ቡታጅራ ነው። ለምን ጎበዝ ከሆነ ታዲያ ቤቷ ድረስ ሄዶ ለምን አይናገር? ጋሽዬና አድርጎ ነበር። ከትላንት ወዲህ ነው መሰለኝ፣ ከትላንት ወዲህ መጥቶ ነበረ።
እኔ ማንም ስከራ የራሴ አረጋታለሁ። ማንም አይከለክልኝም። ፍፄ ምን ለእሷ ከሆነ አንገቴን እሰጣለሁ ምናምን አላት። ለምን አይሄድም? አሁን ቡታደረለችም እንዲ ያለችው ለምን አይሄድም? ይፈራል። ምን ሆንሽ አንቺ? አብደድ አይባልም ግን እንደዚህ አይደለም። ምድረ ገበሬ ምድረ ገገማው ገብቶ ያየዋል። ምን አገባ? ለምን ላይክ ያደርጉታል? እኔ ያደርግለታል። እኔ ግን ሁሌም እንደተናገርኩት ነው። እኔ የራረን አላየውም። እኔ አላደረኩም፣ አላየሁትም። ይሄ ቲክቶክ ላይ ቆርጠው የሚያመጡትን ብቻ ነው እንጂ እኔ አይቼው ግን አንዳንዴም ደግሞ ቆም ብለሽ ይሄ እኔ ኮመንቱን ሳይ እናቴ አው እንትና ራሱ ያፈቅራት ነበር፣ ራሱ ያፈቅራት ነበረ። እንትና ብቻ ነች ልክ የምትናገረው ትመቸኛለች። ልጅ ሳኒ እሷ በጣም አቅስ ከሚሄዳቸው ትናገራለች እኮ እያስመሰለች እሷ ጠቅ ነው የምታረጋቸው። ይሄ ወንዳ ጎበዝ እግዚአብሔር ይስጣት። እኔ ደስ ትለኛለች እሷ ልጅ። ይሄንን ይሄ ጅልጥ የሆነ ሰውዬ ወላሂ ከትላንት ወዲያ እናዱኝ ነበር። እንደዚህ ስል ማንም አይከለክለ ራሴ ነበር። እሷ የራሴ ነጥብ ለራሴ ነው። እቃነኝ እንዴ ብሏል። እቃነኝ እንዴ ብሏል። እሷ እቃነች እንዴ እንዴ? እኔ እኮ ግርም ያለኝ ማንም ይውደድ ማንም ያፍቅር ከላይ ከእሷ ከላይ የተሰጠችው አንድና አንድ በቃ ባርኮ ጸጋውን አልብሶ የሰጣት እግዚአብሔር አምላክ ኑሪ። ይሄን ሰጥቻለሁ ያለ ብቻ ነው። እኔ ደጋግሜ የማየው አሁንም